አንዳንድ ወንዶች የሆነችን ሴት ለትዳር ሲፈልጓት ወይ ደግሞ ያቺ ሴት ምን ያህል ጠንካራ ናት የሚለውን ነገር ማወቅ ሲፈልጉ ፈተናዎችን ያመጣሉ። ብዙ ወንዶች የሆነችን ሴት ማግባት ሲፈልጉ አንዳንዶች ፈትነው ነው ማግባት የሚፈልጉት። ማግባት መፈለጋቸው ብቻ ሳይሆን አንዳንድ ጊዜ ሪሌሽንሺፕ ላይ በምትሆኑባቸው ሰዓቶች ላይ በመካከላችሁ አለመግባባቶች ሲፈጠሩ እቺ ሴት ለነገ ትሆነኛለች ወይስ ደግሞ አትሆነኝም የሚለውን ነገር ለመፈተን ብለው የራሳቸውን ፈተና ያወጣሉ ለማወቅ ሲፈልጉ ማለት ነው። ስለዚህ 10 ነጥቦች ነግራችኋለሁ። እነዚህን 10 ነጥቦች ፍቅረኛ የምትዩ ሰው ላይ ከተመለከትሽው ምናልባት እየፈተነሽ ሊሆን ስለሚችል ይህንን ፈተና በፍጹም መውደቅ እንደሌለብሽና ማለፍ እንደሌለብሽ ልነግርሽ የመጣሁት ማለት ነው። ከናንተ የሚጠበቀው በታማኝነት እኔን መከታተል ብቻ ነው። ቀጥታ ወደ ሐሳብ ያልፋለሁ። እንግዲህ አንድ ወንድ ዋጋሽን ማወቅ ሲፈልግ ወይም ደግሞ አንቺን መፈተን ሲፈልግ ከሚጠቀማቸው መንገዶች መካከል የመጀመሪያው ምንድነው? መልእክት ሳይመልስ ያዘገያል። ይሰማል አይደለ? ቴክስትሽን ሳይመልሰው ያዘገየውና ይቆያል። በዚህ ውስጥ ምን ይረዳል? ትዕግስትሽን ይረዳዋል። አንዳንድ ጊዜ ያው እኛ ሰዎች ከሰዎች ጋር ባለመግባባት ስንጋጭ ምናምን ዝም እንላለን አይደለ? እሱ ደግሞ አንዳንዴ ያውቀው ዝም ሊል ይችላል። እስቲ ምን ያህል ነው ትዕግስቷ? ትታገሰኛለች ወይስ ደግሞ ይሄንን እድል ተጠቅማ ጥላኝ ትሄዳለች የሚለውን ነገር ማወቅ ስለሚፈልግ አንቺን ለመፈተን ሲል ቴክስት ላይ መልስልሽ ይችላል። ስለዚህ ሴቶች መንቃት ያለባችሁ ነገር ምንድነው? የሆነ ፍቅረኛሽ ቴክስት አልመለሰልሽም ማለት እውነት ነው። አንዳንዴ ቢዚ ሆኖ ሊሆን ይችላል፣ ስራ ላይ በጣም በዝቶበት ሊሆን ይችላል። አንዳንዱ በእርግጥ ፍላጎትም ሳይኖረው ቀርቶ ሊሆን ይችላል። ነገር ግን አንዳንዴ ግን እየፈተነሽም ሊሆን ይችላል። ታጋሽ ናት አይደለችም? በስቲ አሁንን ባልመልስላት ምን አይነት ውሳኔ ልትሆን ትችላለች የሚለውን ነገር ማወቅ ስለሚፈልጉ አንዳንድ ወንዶች ሊፈትኗችሁ ይችላል። በዚህ አጋጣሚ ሴቶች እንድታውቁ የምፈልገው ነገር ምንድነው? እዚህ ጋር አንዳንድ ጊዜ ወንዶች ከአንቺ መራቅ ሲፈልግ ራሱ ይህንን መንገድ ሁሉ የሚጠቀምበት ጊዜ አለ፣ ቴክስት ባለመመለስ። እደግመዋለሁ። አንዳንድ ጊዜ ከአንቺ መራቅ ሲፈልግ አንቺ ተናደሽ ወይ ደግሞ ተበሳጭተሽ የምታመጪው ሪያክሽን ወይኔ እኔማ ተሰቃየው በዚህ ጉዳይ የምሬን ነው። አያችሁ የምናገረው ነገር ትክክል ነው ማለት ነው። አይዞሽ ሸዋቡዜ፣ ምክንያቱም እየነገርኩሽ ስለሆነ አሁን ታስተካክያለሽ። ከአንቺ መራቅ ሲፈልግ የሆነ ወንድ አንዳንዴ ምን አይነት ቴክኒክ ይጠቀማል መሰላችሁ? ቴክስትሽን አለመመለስ ይጀምራል። ልክ ቴክስትሽን አለመመለስ ሲጀምር ምን ይፈጠራል? ትናደጃለሽ። ሪያክሽንሽን ይፈልጋል። በምትናደጂ ሰዓት ደግሞ ምን ይፈጠራል? ተናደሽ የሆነ የምትመልሺው ነገር ይኖራል። ሰው ያንን ነገር ስትመልሺ በቃ ያቺን ምክንያት አድርጎ ጎርጉሮ በዚህ የተነሳ ካንቺ ለመራቅ ጥረት ያደርጋልና አንዳንድ ጊዜም ነቃ በሉሺ። አንዳንድ ጊዜ ይሄ እንዴት ነው ሂዳት በለው ግን ደግሞ እንዲህ ሂድ አድርገው የሚባል አባባል አለና ይሄን መንገድ ተጠቅሞ ከራሱ ሊያረቅሽም ሲፈልግ እንደዚህ አይነት ነገሮችን ስለሚጠቀም መንቃት አለባችሁ። ቴክስት አለመመለስ በጣም ብዙ ሚኒንጎች አሉት ማለት ነው። የመጀመሪያው አንቺን ለመፈተን ነው፣ ምን ያህል ታጋሽ ናት የሚለውን ለማወቅ ነው። ሁለተኛ ደግሞ በሰበብ በአስባቡ ከአንቺም ለመራቅም ፈልጎ ሊሆን ይችላል። በሶስተኛ ደረጃ ደግሞ እንዳልኳችሁ ሳይመቸውም ቀርቶ ሊሆን ስለሚችል በጣም ዋይዝ ሆናችሁ ረጋ ብላችሁ ነገሮችን መመርመር አለባችሁ ማለት ነው። ወደ ሁለተኛው ሐሳብ ያልፋሉ። እንግዲህ በሁለተኛ ደረጃ አንድ ወንድ አንቺን ከሚፈትንበት መንገድ መካከል ትክክለኛ ሚስት ትሆናለች አትሆንም የሚለውን ዋጋሽን ለማወቅ ከሚጠቀምባቸው መንገዶች መካከል ቀጠሮሽን በመሰረዝ ምላሽሽን ይታዘባል። ደግሞዋለሁ፣ ቀጠሯችሁን በመሰረዝ ምላሽሽን ለመታዘብ ሙከራ ያደርጋል። ምን ማለት ነው? ዴት ለማድረግ አስባችኋል ወይም ደግሞ አብራችሁ ሻይ ቡና ለማለት ወይ ደግሞ ራት ለመብላት ሊሆን ይችላል፣ ወክ ለማድረግ ብቻ የራሳችሁን ነገር ለማከናወን አስባችሁ ባላችሁበት ሰዓት ላይ የዛ ሰዓት ላይ ቀጠሮን ይሰርዘዋል ሆን ብሎ እንዳይመስላችሁ። እውነት ነው። በዚህ አጋጣሚ ማወቅ ያለባችሁ ነገር ግን ሴቶች አንድ እውነት ልንገራችሁ። አልተመቸኝም አለኝ፣ በስራ ቢዚ አድርጎኝ ነው ያላገኘሁሽ ምናምን ቅብር ጥስዮ ምናምን የሚባሉ ነገሮች በጣም ሬድ ፍላግ ውስጥ ናቸው፣ ወይ ደግሞ ጥያቄ ምልክት እንድታረጉበት ፈልጋለሁ። ለምንድነው ጥያቄ ምልክት እንድታረጉበት የምፈልገው? አንድ ወንድ ከልቡ ሲያፈቅርሽ ወይ ደግሞ ሲወድሽ ለምን ጦር ሜዳ ላይ አይሆንም? ምን ያህል ርቀት ሊጓዝ እንደሚችለው እየነገርኳችሁ። ለምን ጦር ሜዳ አይሆንም? አንቺን ለማግኘት ዋጋ ይከፍላል። በደንብ አዳመጣችሁኝ? አንዳንዴ ወይ እሱ እኮ ስላልተመቸው ነው ምናምን፣ ልክ ነው፣ ላይመቸው ይችል ይሆናል። ነገር ግን ሁል ጊዜ አይመቸውም ብለሽ ቁጭ ብለሽ እምትጠብቂ ከሆነ ምናልባት አንድ ቀን የሰርግ የጥሪ ካርድ ሊደርስሽ ይችላል ማለት ነው። ሴቶች እንዳትሸወዱ እሺ። አይመቸኝም፣ ጊዜ የለኝም ምናምን እያለ
የሚቀባጥርብሽ ወንድ ከሆነ በጣም መጠንቀቅ አለብሽ። ማለት እውነት ነው ወይስ አይደለም የሚወደኝ የሚለው ነገር በጣም ማረጋገጥ አለባችሁ። አለበለዚያ ከባድ ነው የሚሆነው። እየዋሸሽ ሊሆን ይችላል። ሳያፈቅርሽ ሳይወድሽ ወደድኩሽ እያለ እየዋሸሽ ሊሆን ስለሚችል በጣም መጠንቀቅ አለብሽ። ሲበዛ ቴክስት ባልተመለሰ ቁጥር፣ በነገራችን ላይ እግረ መንገድ ነው የነገርኳችሁ የምሄደው። ቴክስት ባልተመለሰ ቁጥርና ቀጠሯችሁን መሰረዝ በጣም በበዛ ቁጥር ብዙ የሚፈጠሩ ችግሮች አሉ። ነቃ ማለት አለብሽ ለማለት ፈልጌ ነው። እንደዚህ ቀለል ይላል። እሺ ኤኒዌይስ ይሄንን ነው እያልኳችሁ ያለሁት። ወደ ሶስተኛው እናልፋለን። እሺ እንግዲህ በሶስተኛ ደረጃ ወንዶች አንቺን ከሚፈትኑባቸው ፈተናዎች መካከል በሶስተኛ ደረጃ የሚቀመጠው ምንድነው? በሌሎች ሴቶች ላይ ያለሽን ቅናት ይፈትናል። እደግመዋለሁ፣ በሌሎች ሴቶች ላይ ያለሽን ቅናት ይፈትናል። ይህን ስላችሁ ደግሞ አንዳንዶች አንቺን ለመፈተን ብዬ ነው ከሌላ ሴት ጋር ምናምን እንትን ያልኩት የማለት አዝማሚያ ያበዛሉ። እንዳታምኗቸው። እንዳታምኗቸው። አንዳንድ ጊዜ በመካከላችሁ ግጭቶች ሲፈጠሩ እንደዛ የሚያደርጉ ወንዶች ሊኖሩ ይችላሉ። በብስጭት ተነስተው በንዴት ተነስተው እንደዚህ አይነት ውሳኔዎችን ይወስኑና እንደዚህ አይነት ነገር ውስጥ የሚገቡባቸው ጊዜያቶች አሉ። እውነት ነው። ነገር ግን ሁሌ አይደለም፣ አንዳንዴ ነው። አንዳንዴ ምን ያህል ትወደኛለች የሚለውን ለማረጋገጥ ሲፈልግ አንዳንዴ እንደዚህ ሊያደርግ ይችላል። ስለዚህ ማወቅ ያለባችሁ ነገር ምንድነው? በሌሎች ሴቶች አንቺን ሊፈትንሽ ይሞክራል። አንዳንዴ መንቃት አለባችሁ። ይሄ የሚሆነው ብዙ ጊዜ መቼ ነው? ፍቅራችሁን በደንብ ያልተገላለጻችሁ ጊዜ፣ ማለት እንደምትዋደዱ ያልተነጋገራችሁ ጊዜ። እስቲ ምን ያህል ስሜት አላት የላት የሚለውን ነገር ለማወቅ ሲፈልግ ልክ እናንተ ከሌላ ወንድ ጋር ሆናችሁ እሱን እንደምትፈትኑ ሁሉ እሱም አንቺን ለመፈተን ሊያውም አንዳንዴ በቅርብሽ ሴት ሊሆን ይችላል፣ በቅርብሽ ካለች ሴት ሊሆን ይችላል። ከሷ ጋር አብሮ በመሆን አንቺን ለመፈተን ሙከራ የሚያደርግባቸው ጊዜያቶች አሉ ማለት ነው። ስለዚህ እንዳትደናገሩ፣ እሺ፣ እንዳትደነግጭ። ይሄን በሚያደርግ ሰዓት አትደናገጡ። ከዛ ይልቅ ቶሎ ስሜቶቻችሁ መነጋገር፣ በቃ ከወደድሽው እንደምትወጁ ስሜት እንዳለሽ መናገር፣ እሱም ቶሎ እንደዚህ ብትነጋገሩ ጥሩ ነው። ይሄን ስላችሁ ሴቶች ሄዳችሁስ እወድሃለሁ በሉ እያልክ ነው ካላችሁ እኔ ብትሉ ችግር የለብኝም። ግን ያው ኢትዮጵያዊነት ላይ ትንሽ ሴት ልጅ ከወንድ ልጅ ሲሆን ጥሩ ነው ይባላል። ችግር የለውም። ብቻ ዞሮ አንቺም ተናገርሽ እሱም ተናገረ፣ ህይወት አንዴ ናት። 60 እና 70 ዓመት ስለሆነች ሁለታችሁም ቶሎ ብላችሁ አንድ ላይ የምትሆኑበት መንገድ ቢስተካከል ባይነኝ። ወደ አራተኛው አልፋለሁ። እንግዲህ በአራተኛ ደረጃ አንድ ወንድ አንቺን የሚፈትነው እንዴት ነው ወይ ደግሞ እንዴት አድርጎ ነው እየፈተነሽ ያለው የሚለውን ነገር ማወቅ ከፈለግሽ ምንድነው የሚሆነው? በሐሳብ አለመስማማት ሲፈጠር እንዴት እንደምትመልሺ ምላሽሽን ለማወቅ ጥረት ያደርጋል። የምትሰጪው ምላሽ ማየት ይፈልጋል። በሐሳብ ስትጋጩ አለመግባባት ሲፈጠር እንዴት ነው ሐሳቡን አንስታ ከኔ ጋር መነጋገር የምትችለው? ምላሾቿ ምንድነው? ትታ መሄድ ነው? መጫጫዋ ነው? መጨቃጨቅ ነው? ምንድነው የሚለውን ነገር አንዳንድ ጊዜ ሊፈትንሽ ይችላል። ለምን? ይሄ በእርግጥ ያው ትዳሩን በተለይ ቀምሶ የወጣ ወንድ ከሆነ ድጋሚ ማግባት የሚፈልግ ወንድ ከሆነና ካለፈው ህይወቱ ብዙ ያስደበረው ነገር የደበረው ነገር ካለ ያ ነገር እንዲደገም ስለማይፈልግ አንዳንዱ እንደዚህ ሊያደርግ ይችላል። አንዳንዱ ደግሞ ገና የሌሎችን ትዳር ይመለከትና በጣም በቃ ትዳር ማለት እስር ቤት ነው፣ ትዳር ማለት ጭቅጭቅ የበዛበት ነገር ነው፣ ትዳር ማለት በጣም መጥፎ ነገር ነው ምናምን ብላም ያሉ ሰዎች ኔጌቲቭ ነገሮችን ማውራት ሲጀምሩ ይሰማል። ከዛ በኋላ እሱም በቃ ቶሎ በቃ እዛ ነገር ውስጥ ላለመግባት ሲል አስቀድሞ ፈትኝ መግባት ነው ያለብኝ። ምንድነው በሐሳብ አለመስማማት በመካከላችሁ ሲፈጠር እንዴት ነው የምትመልሰው? እንዴት አርጋ ነው ልትመልስልኝ የምትችለው ነገር ለማየት ሲል አውቆ ወይ ጭቅጭቅ ሊያነሳ ይችላል ወይ ደግሞ ሊጨቃጭቅሽ ይችላል። ስለዚህ የዚህ ሰዓት አንቺ እንዴት ነው መመለስ ያለብሽ? ይሄ በእርግጥ ለነገም ይጠቅማችኋል። ትዳር ውስጥ ስትገቡ አንዳችሁ ትጉ ስትሉ አንዳችሁ ረጋ በሉ። እሺ፣ ሁለታችሁም ተናዳችሁ ወይ ደግሞ ሁለታችሁም በስሜታዊነት ላይ ተሞልታችሁ እንትን የምትሉ ከሆነ አትስማሙ። በስጭት ነው የሚለው እሱ ራሱ። ሰላሙን የምትነሹ ከሆነ ቤት መግባት አይፈልግም። ለምን ይመስላችኋል ብዙ ባለትዳሮች ቤታቸው መምጣት የማይፈልጉት? ለምን ይመስላችኋል? ከስራ ወጥቶ እኔ ይቅርታ አድርጉልኝ፣ እኔ ከስራ ወጥቶ አይደለ ቀጥታ ቤቴ መምጣት ነው የሚታየኝ። ለምን? ሚስቴ ያለች። አንዳንድ ወንዶች ግን ከስራ ወጥቶ አይደለ
ሚስት ወይ ደግሞ ልጆች ሳይሆን የሚታያቸው በቃ የሆነ እንትን እንዴት ብዬ ልንገር፣ ውጭ ወጥቶ መዝናናት ሊሆን ይችላል፣ ራሱን ፈታ ማድረግ ሊሆን ይችላል። እነዛ ነገሮች ብቻ ነው አብዛኛው ወንድ የሚያስበው። ይሄ ደግሞ መሆን የለበትም። ተረዳችሁ ጋር እያወራ ያሉትን ነገር? እንግዲህ እንደነገርኳችሁ ነው። በቻላችሁት አቅም ሰላም ለመሆን ሞክሩ ለማለት ፈልጌ ነው። እንግዲህ ወደ አምስተኛው አልፋለሁ። እንግዲህ በአምስተኛ ደረጃ አንድ ወንድ ያንቺን ዋጋ ማወቅ ሲፈልግ ከሚፈትንሽ ፈተናዎች መካከል አምስተኛ ላይ ምንድነው? ለራስሽ የምትሰጪውን ክብርና ዋጋ መለካት። ምን ያህል ራስሽን ትወጃለሽ፣ ምን ያህል ራስሽን ታከብሪያለሽ የሚለውን ማወቅ ስለሚፈልግ ሊፈትንሽ ይሞክራል። በምን? በክብርሽና በዋጋሽ ይፈትንሻል። ቁም ነገር። ስለዚህ ወርደሽ እንዳትገኝ ነው ያልኩሽ ያሉት ባጭሩ። ከክብርሽና ከቦታሽ ለቀሽ እንዳትገኝ። አንዳንድ ጊዜ ለጥቅም አንዳንድ ሴቶች አላስፈላጊ ጉዞዎች ውስጥ ይገባሉ፣ ጥቅም ብቻ ፍለጋ። ይሄ ደግሞ በፍጹም መሆን የለበትም፣ በፍጹም። ስለዚህ እዚህ ጋር በጣም መጠንቀቅ አለባችሁ። በነገራችን ላይ ሴቶች ወንድ ከጥቅም ጋር የተገናኘችን ሴት እንዴትም አርጎ ከሷ ጋር አብሮ መሆን ስለማይፈልግ በጥቅም ጉዳይ እንዳትታለይ ለማለት ፈልጌ ነው። ወደ ስድስተኛው ነጥብ እናልፋለን። እንግዲህ በስድስተኛ ደረጃ አንድ ወንድ አንቺን ወደ ትዳር ከመግባት በፊት ዋጋ አላት ወይስ የላት የሚለውን ነገር ማወቅ ሲፈልግ ከሚፈትንሽ ፈተና መካከል ስድስተኛው ምንድነው? በገንዘብ ዙሪያ ያለሽን አመለካከት ይፈትሻል። እደግመዋለሁ፣ በገንዘብ ዙሪያ ያለሽን አመለካከት ይፈትነዋል። ገንዘብ አያያዝ ላይ እንዴት ነሽ? ገንዘብ አጠቃቀም ላይ እንዴት ነሽ? ለገንዘብ ትሞቻለሽ? ገንዘብን እንደ መገልገያ ነው የምትጠቀሚው ወይስ ደግሞ ለገንዘብ ባሪያ ሆነሻል ነው ጥያቄው። ያው ትንሽ ዘመናችን ላይ ደግሞ አሁን ከበድ ብሏል እኮ። አሁን ያውን ትውልድ ሰው አረ ገንዘብ ይኑር እንጂ ምን አባቱ ምናምን የት አባቱ ምናምን እንጂ ፍቅር፣ መተሳሰብ፣ አብሮ መኖር፣ ማህበራዊ ህይወት ምናምን አብሮ ማደግ ምናምን የለም። እንደውም አንድ ጊዜ ምን ተመለከትኩኝ፣ አብረን እናድጋለን ሲልሽ እንደዚህ ማለቱ ነው ብላ የሆነች ሴት አንድ ወንድና የአንድ ሴትን ፊት መሬት ላይ ቀብራ አምጥታ ይኸውልሽ እንደዚህ እያለች ነውና ለዚህ ነገር ተዘጋጂ ብላ ልክ እንደ ትልቅ ትምህርት እንዳስተማረ ሰው በጣም በቃ የሴትን አመለካከት ግልጽ እንዳረገች አስመስላ ስታወራ ሰሙ። ማለት ይሄ አብሮ ማደግን አብሮ መለወጥን በፍጹም ማለት እንግዲህ መልእክቷ አታርጊ ነው። ገባሽ? አብሮ ማደግ ሲባል በአብሮ ማደግ ውስጥ ሊመጣ የሚችለውን ዋጋ ለመቀበልም ተዘጋጂ ልልፈልግ ነው አለች። ነገሩ ግን እውነታው ግን እንደዛ አይደለም። ከበስተጀርባው ሌላ አላስፈላጊ ነገር ነው ያለው እና አብረን እናድጋለን ሲልሽ እንደዚህ እያለች ነው ብላ የወንድንና የአንድ ወንድና የአንድ ሴትን ፎቶ ካንገታቸው በላይ አድርጋ መሬት ውስጥ ቀብራቸው ልክ እንደ ካሮት ማለት ነው። እንደዛ አድርጋ እንዲህ እያለች ነውና ተዘጋጂ። ይሄ ማለት በአጭር ቋንቋ እያለች ያለሽው ራሱን የቻለ ህይወቱን የለወጠ ብር ያለው ጋብቻ ሄደሽ ተንጠላጣይ እንጂ የሆነ ገና ህይወትን ሀብሉ እየጀመረ ካለ ወንድ ጋር አብረሽ አትሁኚ እና ምናምን ብላ ብቻ አወሩ ብዙ ነገር። መብቷ ነው ማውራት፣ መብቷ ነው ሐሳቧን መቀበልና አለመቀበል እንግዲህ እናንተ ኃላፊነት ነው። ሰው አብሮ እንግዲህ እናትና አባቶቻችሁ እንዴት እንደኖሩ እናንተ ታውቃላችሁ። የግዴታ እንደዛ ድገሙት እያልኩኝ ሳይሆን እውነተኛ ፍቅር ሲጀመር ስለ ገንዘብ ማተር አያረግም። ይሄን ስናገር ገንዘብ አያስፈልግም አይደለም። ገንዘብ አይደለም ለፍቅር ለእናንተ ያስፈልጋችኋል። ለመኖር እንኳን ፍቅር ውስጥ ባትገቡ ራሱ ያስፈልጋችኋል። ግን ገንዘብን እንደ አምላክ አድርጋችሁ ቆጥራችሁ ማለት ከመገልገያነት ባለፈ ገንዘብ እኮ መገልገያ ነው። አንዳንዶች ለገንዘብ ባሪያ ሆኗል። በነገራችን ላይ ነው፣ በፍጹም እንደዛ መሆን የለበትም። ለገንዘብ ብላችሁ ማንነታችሁ መልቀቅ አለባችሁ ብዬ በግሌ አላምንም። እኔ በግሌ ከዛ ይልቅ መሆን ያለበት ገንዘብን እንደ ባሪያችሁ አድርጋችሁ እንደ መጠቀሚያ አድርጋችሁ ለመጠቀም መቻል ነው፣ ራሳችሁ መቻል አለባችሁ። ስለዚህ ገንዘብ ላይ ያለሽን አጠቃቀም አንዳንዱ አብሮ ማደግ ይፈልጋል። ኢቭን አንዳንዱ ደግሞ ካደገም በኋላ የሆነ ነገር ከደረሰ በኋላ እስቲ እንዴት ነው ለገንዘብ ይብላን የቀረበችኝ ወይስ ደግሞ እውነተኛ ፍቅር ነው ይዛ የቀረበች የሚለውን ነገር መፈተን ስለሚፈልግ በጣም በብዙ መንገድ ሊመጣብሽ ይችላል። በተለይ በገንዘብ ኬስ ሴቶች በጣም ተጠንቀቁ ለማለት ፈልጋለሁ። ወደ ቀጣዩ ሀሳብ አልፋለሁኝ። እንግዲህ ልቀጥል ወደ ሰባተኛው። እንግዲህ በሰባተኛ ደረጃ አንድ ወንድ አንቺን እንዴት አድርጎ ሊፈትንሽ ይችላል? ባለትዳርና ያካትትም? ለምን አያካትትም? ምን ችግር አለ? ለምን አያካትት? በደንብ ነው እንጂ የሚያካትተው፣ በደንብ ነው የሚያካትተው። ገንዘብ ላይ ያለሽን አጠቃቀም ቼክ ማድረግ ይችላል። ያ ያልኩ በነገራችን ላይ ባለትዳር ውስጥ ከሆናችሁ ያው ትዳራችሁ ይበጣበጣል። ገንዘብ አያያዝ ላይ ጥሩ ካልሆንሽ ለራስሽ ስትይ ለትዳርሽም ለራስሽም ጤንነት ስትይ ገንዘብ አያያዝ ላይ በጣም ማኔጅ ማድረግ አለብሽ። አባካይ መሆን የለብሽም። እንግዲህ በሰባተኛ ደረጃ አንድ ወንድ አንቺን ምን አድርጎ ሊፈትንሽ ይችላል? በቀላሉ የምትናደጂ ወይ ደግሞ ድራማ የምትሰሪ መሆንሽን ማየት ይፈልጋል።
ኢሞሽንሽን እንዴት ነው ማኔጅ የምታደርግ የሚለውን ማለት ነው። ለምን ለራሱ ይጠቅመዋል። ነገ ላይ እቺን ሴት ትዳር ውስጥ ይዤ ከገባው በኋላ በእሳት ላይ ቤንዚን ማርከፍከፍ እንዳይሆንብኝ በሚል ለራሱ ለጥንቃቄ ሲል ሊፈትንሽ ይሞክራል። ስሜትሽን ሊገራውም አንዳንዴ ሊያስተምርሽም ሲፈልግ በእንደዚህ አይነት መንገድ ውስጥ እንድታልፊ ሊያረግሽ ይችላል ማለት ነው። በሰባተኛ ደረጃ በቀላሉ የምትናደጂ ወይም ደግሞ ድራማ የምትሰሪ መሆንሽን መፈተን ይፈልጋል። በነገራችን ላይ እቺ ድራማ የምትለውን ነገር ከምን ጋር የሚገናኘው አንዳንድ ሴቶች ያዞ እንባ ሲባል ሰምተሽ ታውቂያለሽ? ያዞ እንባ ሲባል ሰምተሽ ታውቂያለሽ? ያዞ እንባ ሲባል ሰምተሽ ታውቂያለሽ? ምን ማለት ነው ያዞ እንባ ማለት? የውሸት ማለት ነው። ውሸታም ነሽ አይደለሽ የሚለውን ነገር ማረጋገጥ ይፈልጋልና ሊፈትንሽ ይሞክራል አንዳንዴ። አሁን በዚህ አጋጣሚ ሴቶች እዚህ ውስጥ እየሰማችሁኝ ከሆነ በደንብ አድርጋችሁ አዳምጡኝ። ውሸት የምትዋሹ ሴቶች ካላችሁ፣ ድብን አድርጋችሁ የምትቀጥፉ ሴቶች ካላችሁ ከባድ ነው ላይፍ የሚሆነው። አትዋሹ። በአጭር ቋንቋ እየዋሸሽ ነው አንቺ ነው ወይም ቪዲዮ እያየሻለሽ አንቺ ራስሽ ምንም ሌላ ቦታ ትይጂ አንቺ ራስሽ ነው እያናገርኩ ያለሁት። ተዋሻለሽ ወይስ አትዋሽ? እየዋሸሽ ከሆነ አቁሚ። ይሰማል በደንብ ማወራው። እንዳትዋሹ እሺ ሴቶች። የቀረው ይቀራል እንጂ እኔ ቶሎ እናደዳለሁ ባለው ጥሩ ነው። ፈትኖሽ ያውቃል። ካልፈተነሽ እንግዲህ ቀስ እያለ ይለይሻል ማለት ነው። እሺ ለማንኛውም ወደ ስምንተኛው እናልፋለን። በኔ በስምንተኛ ደረጃ ወንድ እንዴት አድርጎ ይፈትንሻል? የራስሽ ህይወትና ስራ መኖሩን ማረጋገጥ። አሁን እዚህ ጋር ትሰሪያለሽ አትሰሪም ማለት አይደለም። ለስራ የምትሆን ሴት ናት ወይ? ቤቴ ውስጥ ገብታ ህይወቴ ውስጥ ገብታ ትዳሬን ማኔጅ ማድረግ ትችላለች ወይ? ስራ መስራት ቢኖርባት መስራት ትችላለች ወይ? እነኚህ ነገሮችን ቼክ ማድረግ ይፈልጋል ማለት ነው። ማኔጅ አደራረግ ምናምን ይታያል። የራስሽ ህይወት አለሽ ወይስ የለሽም? አላማ አለሽ ወይስ የለሽም? ነገ አለሽ ወይስ የለሽም? ነገ የሚባል ህይወት ትርጉም ያለው ህይወት ማለት ነው። ያንን ትፈልጋለች ወይስ አትፈልግ የሚለውንም ቼክ ያደርጋል ማለት ነው። ወደ ዘጠነኛው አልፋለሁ። እንግዲህ በዘጠነኛ ደረጃ አንድ ወንድ ምን አድርጎ ሊፈትንሽ ይችላል? ዋጋ አለሽ የለሽም ብሎ ማወቅ ሲፈልግ ምን አድርጎ ሊፈትንሽ ይችላል? ወንድን ለመቆጣጠር የምታደርጊውን ሙከራ ይታዘባል። እደግመዋለሁ። አንድን ወንድ ለመቆጣጠር የምታደርጊውን ሙከራ በደንብ ነው የሚታዘበው። ሴቶች በደንብ ነው ኩሺ እንዳትሸወዱ። በደንብ አድርጎ ነው ቼክ የሚያደርጉት። እንዴት ነው ወንድን ማኔጅ የምታረግበት መንገድ ምን ይመስላል የሚለውን ነገር ቼክ ያደርጋል። አንዳንድ ሴቶች ያው ሴት በባህሪዋ እማወራ ስትባል ያው ታውቃላችሁ አብዛኞቻችሁ አይደል? እማወራ ይባላል ብዙ ጊዜ ሴቶች። አንዳንድ ሴቶች ግን እማወራ አይደሉም፣ አባወራም አይደሉም፣ አምባጓራ አምባጓራ የሚባል መንፈስ ነው ላያቸው ላይ ያለው። እኔ አንዳንዴ አፍራለሁ። አንዳንድ ሴቶች ከባላቸው ጋር የሚያደርጉትን አክት አይቼ የምር ሪሊ ይላል። ይሄ ከሱ ጋር የሚመላለሱበት መንገድ፣ የሚያወሩበት መንገድ፣ ትዳራቸው አደባባይ ነው። ጩኸት በተጋጩ በተጣሉ ቁጥር ምንድነው ላለው አንዳንዴ እኔ አሁን አሰብኩት። እኔ ሚስት እንደዚህ አደባባይ ሲጀመር እንደዛ ማታረግም እኔ ማልፈቅድላትም። ከተጋጨንም ቤት ውስጥ ነው የምንጨርሰው። ሶስተኛ ወገን ግቢ እንኳን ጎረቤት እንኳን አልፎ ላይ አይሄድም በፍጹም። ለምን ብዬ ድካሜን ለምን አሳልፋ ትሰጣለች ለሰው? እኔ የሷን ድካም ለምን አሳልፋ ይሰጣለሁ? ለምን እኔ ያላከበርኳት ማንም ያከብራት? እሷ እኔን ያላከበረች ማንም ያከብረኝ? ውጭ አውጥታ የምታሰጣኝ ከሆነ ውጭ አውጥቼ ማሰጣት ከሆነ ድክመቷን ሄጄ የምናገር ከሆነ ሊንቋት ነው። ነገ መጥቶ ቢንቋት ለምን ትንቃለህ ብዬ ደግሞ ድጋሚ ከሱ ጋር ልጋጭ ወይ ደግሞ ለምን ትንቂያለሽ ወይ ደግሞ ለምን ትንቀዋለህ ብለሽ ከሱ ጋር ከሌላ ሰው ጋር ልትጋጭ። መጀመሪያ በቤቷ አክብሪው። መጀመሪያ ሪስፔክት ሪሌሽንሺፕ ላይ ያላችሁ እንትን እንኳን አይደለም የሆነ ወታደራዊ ግዳጅ አይደለም ሄዳችሁ ታያላችሁ። መግባባት ካልቻላችሁ በሰላም ወንድምዬ በጣም ነው የምወድ በጣም ነው የማከብር፣ ግን ምንም ልንግባባ አልቻለም። በቃ እስቲ አንተም መንገድህን ፈልግ እኔም በመንገድ ልጓዝ ብላችሁ በሰላም መለየት እየቻላችሁ ሰጣ ገባውስ ምን አስገባችሁ? ካልሆነ አይሆንም። በቃ እኮ ምንድነው ህይወት አጭር ናት። አንዴ አይደል እንደምትኖሩባት አንዴ ለምትኖሩ ህይወት ለምንድን ነው የምትቦጣቡጡት? ባጭሩ ምን እያልኩሽ ነው? አንድ ወንድ ለመቆጣጠር የምታደርጊው ወንዶቹ ቀላል አይደላችሁ። ምን ያው ተፈጥሮ እኮ ነው። ምን ታረጊዋለሽ? በእናትሽ
አንድ ወንድ ለመቆጣጠር ስትሞክሪ የበላይነት እያሳየሽው ስለሚመስለው አይወድሽም። ወንድ አባወራ ነው በተፈጥሮ ይናገራል አይደል? ራስ ነው አይደል? እንትን ባል የሚስት ራስ ነው ተብሎ ስለሚናገር ይሄን ስላችሁ እንድትጨቁኑ አይደለም የነገርኳችሁ ያለሁት። ግን ተቆጣጣሪ ወይ ደግሞ ቤት ውስጥ የበላይ ትዳር ላይ መያዝ ያለበት ወንድ ነው ብዬ አምናለሁ። ወደዳችሁም ጠላችሁ ባይመቻችሁም ወጡት። ሴቶች እንደኔ እንደ ዘመኑ ተመረናል ብለው እንደ ቀነጨሩ ሴቶች አይደለም ማስበው። እኔ የማስበው እንደ ተፈጥሮ ነው። ተፈጥሮ ሲፈጥረን ወንድ ተፈጠረ። ከዛ ከአጥንት ደግሞ ሴት መጣች። ባልሽ ገዢሽ አይደለ? የበላይሽ ይሆናል ተብሏል። ፈቃድሽ ወደ ባልሽ ይሆናል ተብሎ እስከተጻፈ አንተም ደግሞ ሚስትህን ውደድ እንደተባለ እኔ አሁን ስለ ወንድ በቃ ደምስሬ እስኪገተር ልከራከርላችሁ የምችለው ውደዳት ነው። አፍቅራት፣ ተንከባከባት፣ ሙትላት ነው። ለሴቷ አስካላችሁ ተገዢለት፣ አክብሪው፣ ሰሚት አርጊው፣ ስሚው። እንዲህ ነው ልልሽ የምችለው። ለምን እኔ መጽሐፍ ቅዱስን ነው የማወራችሁ አምላክ ያለኝን እንጂ የሆነ ፕሮፌሰር ወይ ደግሞ ፕሮፌሰር ጨቡድ ያለውን አይደለም መጥቼ መቀባጠረው እዚህ ጋር መጽሐፍ ቅዱስ የተናገረኝን። ሚስት ለባሏ መገዛት አለባት፣ ባል ሚስቱን መውደድ አለበት፣ ግዴታ ነው። እኔ በዚህ መህር ነው የምጓዘው እንጂ የሆነች ያላገባች ጊዜዋን የጨረሰች ደቃቃ የ30 ምናምን ሴትዮ መታ ፌሚኒስት ነኝ ብላ የምታወራው ወሬ አይደለም ማወራችሁ መሰብካችሁ። እናንተ መብታችሁ ነው እሷን መስማት፣ እኔንም የመስማት እሷንም የመስማት መብት አላችሁ። ያለ መስማት መብታችሁም የተጠበቀ ነው። ስለዚህ ጤነኛ ትዳር እግዚአብሔር የሚከብርበት አምላካችሁ የሚከብርበትን ትዳር ግን የምትፈልጉ ከሆነ ባላችሁን አክብሩ። አሁንማ አንዷ ምን ስትል ሰማዋት? ባል ምንድነው ስትል ሰማዋት። ታውቃታላችሁ ብዬ አስባለሁ አብዛኞቻችሁ ሰምታችኋታል ያለችው። ታስቀኛለች ሰለች። ባል ምንድነው አለች። እናንተ ባል ምንድነው አለች። እስቲ ከታየ ለአንዴ ቆይ አመጣላችኋለሁ። ታገሱኝ፣ ቪዲዮ ላምጣላችሁ። ያለችውን ስሟት እስቲ። ምንድነው ማለት ምንድነው ለማስተላለፍ የፈለገችው ላሰማችሁ። ምን ዋጋ አለው ባል የሌለበት ቤት ብላ አንዷ ኮሜንት አደረገችላት። ከዛ ምን አለች? ይዋት እስቲ ስሟት። ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድነው? ባል ጨንቁኝ፣ በእናታችሁ ንገሩኝ ባል ምን እንደሆነ። የሰማችሁ ነው? ባል ምንድነው? መደርደሪያ ነው? የኪችን ዕቃ ነው? ምናምን ነው እያለች ያው በሷ ቤት አሁን አዋቂ ናት፣ ሙድ እየያዘች ነው። በጣም ያሳዝናል። ወጥቼ እንድገዛ ለቤቴ ያስፈልገኛል። እሺ ኤኒዌይስ ይበቃል። አንዳንዶች ምን አሏት መሰላችሁ? ባል ምንድነው? ፈርኒቸር ነው? ስሟት አንዴ ቆይ መጨረሻ ምንድነው ባል ምንድነው? ጋይስ ባል ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የሰማችሁ ነው? እንግዲህ እግዚአብሔር በአምሳሉ የፈጠረውን አካል ሌላውን ፍጥረት ሲፈጥር ይሁን በሚል ቃል የፈጠረውን ፍጥረት ሰውን ግን ሲፈጥር ወርዶ ከጭቃ ከአፈር አበጀው የሚለውን ፍጥረትና በክርስቶስ የተመሰለውን ባል ፈርኒቸር ነው እያለችው ነው። ስሟት። የኪችን ዕቃ ነው አለች። መደርደሪያ ነው? መደርደሪያ ነው? ምንድነው? ባጨንቁኝ፣ በእናታችሁ ንገሩኝ ባል ምን እንደሆነ። ወጥቼ እንድገዛ ለቤቴ ያስፈልገኛል። በነገራችን ላይ እቺ ሴት አላገባችም። ይሄን ታውቃላችኋ? ኦልሞስት አሁን 34 35 36 እንደዚህ ነው እድሜዋ የሚገኘው። አላገባችም፣ አልወለደችም። ያ ብቻ አይደለም፣ በጣም ብዙ መነጋገሪያ የሆኑ ኢሾች ይነሱባታል። ናት እያልኩኝ ሳይሆን ከሴቶች ጋር አላግባብ ለሷ እንግዲህ ለኔ ኖርማል ነው ብላ ነው የምታስበው። ግን ለኛ ለኢትዮጵያውያኖች በባላችንም በምንም ኖርማል ያልሆነ ነገር ስታረግ ተይዛ የተወራባት ሴት ናት። እና እንደዚች አይነት ሴት ናት እንግዲህ ባል ምንድነው ስላለች አንዳንዶች ምን ብሎ እንደመለሱላት ታውቃላችሁ? ባልማ መከበሪያ ነው፣ ሴት ልጅ ባል ሲኖራት ትከበራለች፣ ግን ወንድ ሁሉ ባል አይደለም። ትክክል፣ በትክክል ባልማ የኑሮ አጋር፣ አባት፣ ጓደኛ፣ ወንድም ነው። ባል መምረጥ የኛ ፈንታ ነው ይላል። በጣም የሚገርመው አንድ ሰው ምን እንዳለ ታውቃላችሁ?
በባሎቻቸው ተከብረውና ተደስተው የሚኖሩ ሴቶች መኖሩን እያስተዋልሽ ብትናገሪ መልካም ነው አላት። ትክክል፣ አልቃወምም። አንድ ሰው የሴት ልጅ ጥቃትን ለመቃወም ግዴታ ፌሚኒስት መሆን የለበትም። ሰው መሆን ነው የሚጠይቀው። ሰው ሲጠቃ ማየት አይፈልግም። በቃ ጤነኛ ሰው ማለት ነው። ትክክለኛ ሰው መሆን በቂ ነው። እነሱ ግን ይዘው የመጡት አይዲዮሎጂ ከበስተጀርባው ሌላ ኮተቶች አሉት። አንዳንዶች ፌሚኒዝም ነኝ ብላ ከሃይማኖት ሰዎች እንዲወጡ ነው የምፈልገው፣ በተለይ ሴቶች። ለምን? ሃይማኖት ሚስትን ይጨቁናል ብለው ስለሚያስቡ። እውነት የምር ትክክለኛ ትዳር ውስጥ ያሉ ሴቶች ተጨቆንን ሲሉ አንድ ቀን ሰምቼ አላቅም። አብዛኞቹ ተጨቆንን የሚሉ ሰዎች ያገቡት ወንድ ጤነኛ ስላልሆነ፣ አንዳንዶቹ ተይ ስትባል አትሰማም፣ ይሄ ሰው አይሆንሽም ስትባል እምቢ ብላ ገብታ ከዛስ ላይፏን ሲኦል ያደርገዋል። አንዳንድ ደግሞ ለኃላፊነት የሚሰማው ለሚስቱ የሚቀና ለልጆቹ የሚቀና። ይህንንስ ምን እንበለው? ሁሉንም አንድ አድርጎ መፈረጅ መልካም አይደለም ብዬ አስባለሁ። ስለዚህ ባጭሩ አንድ ወንድ አንቺን ሲፈትንሽ ለነገ ትሆኛለሽ ወይስ ደግሞ አትሆኝም ብሎ ቼክ ማድረግ ሲፈልግ ወንድን ለመቆጣጠር የምታደርገውን ጥረት ይታዘባል። እንዴት ነው? ሪስፔክት አላት ወይስ የላትም? ሰሚት ታደርጋለች ወይስ አታደርግም የሚለው ነገር ቼክ ስለሚያደርግ እንዳትታለሉ ለማለት ፈልጌ ነው። አንድ የመጨረሻ ይቀረኛል፣ አንድ ብቻ። የመጨረሻው አንድ ወንድ አንቺን የሚፈትነው በአስቸጋሪ ሁኔታዎች ውስጥ ያለሽን ጥንካሬ ያያል። አስቸጋሪ በሚባሉ ጊዜያቶች በማጣት ውስጥ ሊሆን ይችላል፣ በመታመም ውስጥ ሊሆን ይችላል፣ በሐዘን ውስጥ ሊሆን ይችላል፣ በመጎዳት ውስጥ ሊሆን ይችላል። በጣም በብዙ ነገሮች ውስጥ ያለሽን ጥንካሬ በሱም ላይፍ ሊሆን ይችላል፣ በሱ ህይወት ውስጥ ሆነሽ ሊሆን ይችላል። ከጎኑ ነሽ ወይ ሲጎዳ፣ ሲያዝን፣ ሲቸገር ምን ሲል እነኚህ ነገሮች ቼክ ያደርጋል። ለምን ህይወት እንደዛው አይቀጥልማ። አንዳንዶች ዛሬ አንዳንድ ሴቶች ምን ይሸወዳሉ መሰላችሁ? ንቀው የሄዱት ወንድ ከሆነ ጊዜ በኋላ ይለወጣል። ተለውጦ ምናምን በቃ ላይፍ ጥሩ ሆኖ ተስተካክሎ ሲያዩት ምናምን ብሎ የሚቆጩባቸው ጊዜያቶች አሉ። ስለዚህ እነዛ ነገሮች እንዳይፈጠሩ በትክክለኛው ጊዜ አብረሹ ሁኚ። ሲያጣ ከጎን ሁኚ። እሺ፣ እንደነዛ እንደ አብረን እንደግ ማለት እንደዚህ ነው ብላ አብሮሽ ነው ምናምን እንደሚሉት እኔ ለነሱ ቃል የለኝም። እኔ አንዳንዴ ሰው እንዴት በዚህ ልክ የሰውን ህልም ለማጨለም የሰውን ህይወት ለማጨለም እንዴት! በነገራችን ላይ ዲመኒክ ነው። እሺ፣ ታውቃላችሁ? ዲመኒክ ሰይጣናዊ አገዛዝ ተገዝቷል። እነዚህ አሁን በዲመን ቁጥጥር ስር ናቸው። በሰይጣን ቁጥጥር ስር ውስጥ ነው ያሉት። ሰይጣን አይፈልግም የሰው ትዳር እንዲሳካ። ታውቃላችሁ? ትዳር እንዲበተን አይፈልግም። ምክንያቱም ትዳር የፈጣሪ ትልቅ ተቋም ነው። እግዚአብሔር የፈጠረው ትክክለኛ ተቋም ስለሆነ፣ ስለዚህ ይህንን ነው የምላችሁ። ሰው በአስቸጋሪ ሁኔታ ውስጥ ያለሽን አቋም ማየት ስለሚፈልግ በዚህም ሊፈትንሽ ይችላል ማለት ነው። እንግዲህ የዛሬ መልእክቴ ይህንን ይመስላል። እነዚህን 10 ነጥቦች ነግሬያችኋለሁ። እነዚህን 10 ነጥቦች አንድ ይደግምላችኋለሁ። የመጀመሪያው መልእክት ሳይመልስ በማዘግየት ትዕግስትሽን ያያል። ሁለተኛ ቀጠሯችሁን በመሰረዝ ምላሽሽን የሚታዘባቸው ጊዜያቶች አሉ። ሶስተኛ በሌሎች ሴቶች ላይ ያለሽን ቅናት ሊፈትን ይችላል። አራተኛ በሐሳብ አለመስማማቶች ሲፈጠሩ የምትሰጫቸውን ምላሾች ማየት ይፈልጋል። በአምስተኛ ደረጃ ለራስሽ የምትሰጪውን ክብርና ዋጋሽን ይለካል። በስድስተኛ ደረጃ በገንዘብ ዙሪያ ያለሽን አመለካከት ማወቅ ይፈልጋል። በሰባተኛ ደረጃ በቀላሉ የምትናደጂ ወይም በቃ ይሄ እንደ ክስር የምትሴት መሆንሽን ማየት ይፈልጋል። በስምንተኛ ደረጃ የራስሽ ህይወትና ስራ መኖሩን ያረጋግጣል። በዘጠነኛ ደረጃ ወንድን ለመቆጣጠር የምታደርጊው ሙከራ ይታዘባል። በአስረኛ ደረጃና በመጨረሻ ደረጃ በአስቸጋሪ ሁኔታዎች ውስጥ ያለሽን ጥንካሬዎች ቼክ ያደርጋል ማለት ነው። እንግዲህ የዛሬ ይዤላችሁ የመጣሁት አንድ ወንድ ሲፈትንሽ እነዚህ ምልክቶች ያሳይሻል ወይ ደግሞ እነኚህን ፈተናዎች ሊፈትንሽ ስለሚችል ጠንቀቅ በይና ፈተናዎቹን እለፍ የሚለው ሐሳቤ ይሄንን ይመስላል ማለት ነው። አሁን ቀጥታ ማልፈው ባል ማለትማ የቤት ራስ ነው። በትክክል ቴንክ ዩ። አያችሁ እንደዚህ አይነት ጤነኛ ሴቶች አላችሁ። ቴንክ ዩ። በአጭር ቋንቋ እነኚህ ሴቶች እንዳሰሟቸው፣ እሺ እንዳሰሟቸው ደካማ ጎኖቻችሁን ሊጠቀሙ ነው የሚገቡት። ልክ ስትቸገሩ በችግራችሁ መጥተው ከጎናችሁ የቆሙ ይመስሏችሁና መርዛቸውን ነው የሚያስተላልፉትና እንዳሰሟቸው።
እሺ አሁን ቀጥታ ወደ ጥያቄዎቻችሁን አልፈው